አትረፊ የተባለች ነፍስ ብትኖር ስደትን የቀመሰች ነፍስ ናት። አይገርም? ሰውን ለማስደሰት ብለን ራሳችን እንጥላለን። የሰውን ህይወት ለማቃናት ብለን የራሳችን ህይወት ገደል እንከታለን። በስተመጨረሻም ብዙ አመታቶችን አስቆጥረን ወደ ሀገር ቤት እንመለሳለን። ከሀገር ቤትም ደግሞ አልሳካልን ብሎን መልሰን ወደ ስደት እንመለሳለን። አብዛኞቹ ደግሞ በክህደት ምክንያት፣ አብዛኞቻችንም ደግሞ እንደዚሁ ስራ በመበላሸት ምክንያትና በቃ ሰውን መግባባት ያቅተናል ማለት ነው። ሀገር ቤትም ደግሞ ገብተን ንግድ እንዴት እንኳን መነገድ እንዳለብን አናቅም። አብዛኞቻችን ደግሞ በቃ በህመም ምክንያት እዚህ ባሳለፍናቸው የጉልበት ስራዎች ምክንያት የተነሳ እንታመማለን። በቃ ቁስላችንን አይረዱንም፣ ብዙ ህመማችንን አይረዱንም። ብቻ አላህ ይድረስልን ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም እያለሁ በያላችሁበት ሰላማችሁ ብዙ ትርፍ ይበል። ይሄን ቪዲዮ ሁላችሁም ላይክ ሼር እንድታደርጉ በአክብሮት ጠይቃለሁ ማለት ነው። ለማንኛውም እህታችን ፋጡማን ሁላችንም ምናቃት ይመስለኛልና እህታችን ፋጡማ አላህ ካለችበት ጭንቀት አላህ ያውጣት፣ አላህ ይገላግላት ማለት ነው። እንደምታውቁት ከሆነ የጉሮሮ ካንሰር ታማሚ ናት እህታችን ፋጡማ። በአረብ ሀገራት ብዙ አመታቶችን አስቆጥራ ነበርና 10 ምናምን አመታቶችን ሳውዲ አረቢያ ላይ ቆይታለችና ሳውዲ ባለችበት ሰዓት ይሄንን ያክል አመት የቆየች ልጅ በዚህ ህመም እየተሰቃየ ይገኛል ማለት ነው። እና ሀገርም እንደገባች ሀገር ቤትም ያው መግባቷን እናውቃለንና ሀገር ቤት ደግሞ ገብታ ብዙዎቹ እንረዳሻለን ብለው ቃል የገቡላት ወይም የነየቱላትን እንዳልሰጧት ትናገራለች ማለት ነው። እኔ የሚገርመኝ ማለት ነው አንድ ጥያቄ አለኝ ማለቴ በቃ ማለት ጥያቄ የፈጠረብኝ ነገር አለ። እሱ ምንድነው? ዶክተር አብይ ማለት ነው አክማት አለሁ ብሎ ነበር አይደለም? እና አክማት አለሁ ብሎ ነበረ እና ቪዲዮ ተሰርቶ ብዙ መግለጫ ተበትኖ ነበርና ስለዛ የምታውቁን ነገር ካለ እስኪ ቪዲዮውን በመስራትም ቢሆን ማለቴ በቃ ማወቅ ስለፈለኩ ነው። እስኪ ይሄ የብዙዎቻችን ጥያቄ ሊሆን ይችላል፣ የምሬን ነውና እስኪ ለማወቅ ያህል ነው። ያ ከምን ደረሰ ለማለት ያክል ነው እና ማወቅ ስለፈለኩ ነው ማለት ነው። እንግዲህ በውስጡ ያለውን ነገር ወላሂ አለም የምናውቀው ነገር የለም። ለማንኛውም እቺ እናት እየተሰቃየች ትገኛለችና በጣም ተለዋውጣለች በእውነት ቢስሚላህ። እኔ በቃ ወላሂ በጣም ነው የደነገጥኩት ሳያት፣ እጅግ በጣም ነው የደነገጥኩት። አንዲት እናት አስባችሁታል? ልጆችን ምን ላብላችሁ ብላ በቃ ስጋት ሲኖርባት ከባድ ነው። ብቻ ወላሂ ከባድ ነው። ልጆችን ምን አበላለሁ እስከምሞት ድረስ እንኳን የማበላቸው ነገር የለኝምና እባካችሁ አግዙኝ እያለች ነው እህታችን። ወላሂ በጣም ነው የሚከብደው እውነት ለመናገር። አላህዬ የሰው ፊት አያሳየን፣ በእውነት የሰው ፊት አያሳየን። አሚን ብሉ። በጣም ከባድ ነው በእውነት በጣም ከባድ ነው የሰው ፊት። ለልጆች ብኖር ደስ ይለኝ ነበር፣ ግን ደግሞ እስካለው ድረስ ደግሞ ልጆችን ምን ላብላቸው? ያ አላህ ሸይ ይውጃል ቀልብ ወላሂ። እስካለው ድረስ ልጆችን ምን አበላለሁ ብዬ አልቸገር እያለችን ነው እህታችንና ሁላችሁም ፕሊስ በቃ እባካችሁ በቃ ያላችሁን የምትችሉትን ያክል ያቅማችሁን
አግዟት፣ በቃ እናግዛት ለማለት እወዳለሁ። ሁላችንም እናግዛት። እቺ እህታችን ነገ ጧት የኛ ጣፈንታ ምን እንደሆነ አናቅም። በቃ ምን እንደሚገጥመን ወደፊት የምናውቀው ነገር የለምና እባካችሁ ሁላችሁንም ለእህታችን ከጎኗ አንቁም። እንባዋን እናብስላ ፕሊስ። በእውነት በጣም ነው የምታሳዝነው። እንደ ማንኛውም ሰው ያልፍልኛል ብላ በስደት ብዙ አመታቶችን ቆይታ ልጆቿንም ቤተሰቦቿንም ስትረዳ የኖረች ጀግና ሴት ነበረች እና ግን አሁን አላህ ቀድሮት በዚህ በሽታ ተጠቂ ሆና መስራትም የማትችል ሆናለች ማለት ነው። እና በጣም ነው የሚያሳዝነው። በእውነት በጣም ነው የምታሳዝነው። እኔ እንጃ ብቻ እኔ ሳያት አልቻልኩም። በቃ በእውነት እንደዛ ሁና ሳያት አልቻልኩም። እና ፕሊስ ሁላችሁም ማለት ነው ቪዲዮውን ላይክ ሼር አድርጉ። ሲቀጥል ደግሞ ሁላችንም ደግሞ ዩቲዩብ ቻናል አላት በነገራችን ላይ እና የሚገርማችሁ ምንም እይታ የላትም፣ እውነት ለመናገር ማለት ነው ምንም እይታ የላትም። እና ለምን አናይላትም? ቆይ ሁላችንም ቪዲዮዋን ብናበረታታት ላይክ ሼር ብናደርግላት ምን ችግር አለው? ይሄ ራሱ እኮ አንድ እርዳታ ነው። በገንዘብ ባንችል እንኳ ይሄን ዩቲዩብ እየሰራች ነው አይደለ? ዩቲዩብ ለሚከፍላት ምን ችግር አለው? ብናይላት ላይክ ሼር ብናደርግላት። በፊት እንደታመመች አካባቢ ሰው በጣም አዝኗል፣ እውነት ለመናገር የዛኔ ሁሉም ሰው አዝኗል። ከዛም በኋላ ግን በቃ ሁሉም እንደገና እንትን አለ እንትን ልሻልን። አብዛኞቻቸው ደግሞ ጌም እንኳን እናጫውትሻለን ብለው እንደገና ወደ ኋላ ሲሸሿት መፍሩድ ከዚች ልጅ ጎን መቆም ነበረብን ማለት ነው። አሁን እንደነዚህ አይነቶች ነገሮች ነገ በኔ የሚባል ነገር አለ ማየት ሲገባን፣ ግን አንዳንዱ ሰው አሽቃባጭ ነው የሚታይላቸው ሰዎች። አይታችሁ ከሆነ በቃ ይሄ እንትን የሚሉት ናቸው። በቃ ለምን እንደዚህ አይነቶችን ሰዎች ነው ማገዝ ያለብን ማበረታት ያለብን እና ከሌላ ፉሽ ፉሽ ከሚለው በቃ አዲስ በአዲስ ነው በቃ ምድር አጨብጫቢ ሁላ ማለት ነው። የምሬን ነው። ምንም አይታችሁ ከሆነ ምንም እይታ የላትም። ለምን አናበረታታትም እሷን? ስለዚህ ሁላችሁም ዩቲዩብ እየሄዳችሁ ቪዲዮዋንም እዩላትኝ። እንደገና ደግሞ ሁላችሁም የምትችሉትን ያቅማችሁን ደግሞ ከፕሮፋይሏ ስር አንተን ቁጥር አስቀምጣለች እና በዛ ሳፖርት እናርጋት እናግዛት ለማለት እወዳለሁ እህታችን። በዛ ላይ ደግሞ ሰው በቃ ራቤ ብሎ ረሃብ አያስታግስም ታውቃላችሁ አይደል? እንደ ረሃብ ጊዜ አይሰጥም አይደል እንዴ? እና የምንችለውን ያቅማችን እኛ ኢትዮጵያውን የኢትዮጵያ ሕዝብ ማለት ነው ሁሌም በቃ በመርዳት እንታወቃለን። የምንታወቅ ሰዎች ነንና የምንችለውን ያቅማችንን እባካችሁ በጎኗ እንሆን ለማለት ወዳለሁ። ያ በጣም እኮ ነው የምሬን ነው ወላሂ። ወተት መጠጣት እፈልጋለሁ በቃ ምናምን ስትል ያ አላህ በጣም ያማል፣ በእውነት ያማል በቃ። እና አንድ ጊዜ ሄዳ ነበር ታስታውሱ ከሆነ የምትከታተሉ ከሆነ በአፋር ክልል ሄዳ ወተት የግመል ወተት ጠጥታለች እና እሱ ለእኔ ጠቅሞኛል፣ ጥቅም አግኝቼበታለሁኝ እያለች ነው። እና አሁን እንኳ ሂጅ ወተት መጠጣት እፈልጋለሁ እርዱኝ የለኝም እያለች ነው። እና በጣም ነው የምታሳዝነው። ያ አላህ ያ ረብ አፍያሽን አላህ ይመልስልሽ ያ ረቢ። እኛንም ከእንደዛ አይነት ሙሲባ አላህ ይጠብቃል። የሰው ፊት አያሳየን፣ በእውነት የሰው ፊት አያሳየን በቃ። እና አላህ ሙሉ ጤንነቷን ይመልስላት፣ አላህ ያሽራት። የሰው ፊት አያሳየን በቃ። የሰው ልጅ እኮ በነገራችን ላይ ካልከፋው ሚዲያ ላይ አይወጣም ታውቃላችሁ። የሰው ልጅ ካልከፋው ሚዲያ ላይ ምን ሊያደርግ ይወጣል? እና አላህ አፍያሽን ይመልስልሽ እህታችን። ሁላችሁም ፕሊዝ 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 ቪዲዮዋን እየሄዳችሁ እዩ፣ አበረታቷት፣ እናበረታታት። ባለን ደግሞ የምንችለው ሰዎች ደግሞ በዱዓና በገንዘብም ደግሞ አቅማችሁ የምትችሉትን ነገር የምንችለውን ነገር እናግዛት። በጣም ነው የምታሳዝነው እህታችንን እና አላህ ሙሉ አፍያዋን ይመልስላትኝ። በቃ እናበረታታት፣ ተጎኗን እንባዋን እናብስላት።
ቃል የገባችሁ ሰዎች ደግሞ ቃላችሁን ባታጥፉና ብትሰጧት ምን ችግር አለ? ቲክቶክ ላይ ምናምን ራሱ ጌም ብታጫውቷት ምን ችግር አለው? በቃ ይህ እኮ በጣም ትልቅ ነገር እኮ ነው። እና እህት ወንድሞቼ ሁላችሁም እህታችሁ ጎን እንቆም እላለሁኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ። ባይ ባይ።